የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለንኛ እንዴ እኛ አለን ሁላችንም ስላላቸው ስሜ ጠፋ። የኢቢኤሱ ጋዜጠኛ ጌታውን አሰፋ ምንድነው የገጠመው? እስቲ በነፃ እንደልባችን እየተነፈስን ስለሆነ ፈጣሪያችንን እናመስገን። መንታዎች ነን። እሱ ሲጋራ ያጨሳል፣ እኔ ሱስ ይዞኛል። ሳጭ ተታቃለ። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች ተመልሼላችኋለሁ። ለዚህም ቤተሰብ አዲስ የሆናችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩ። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ዛሬም እንግዲህ ወቅታዊ በሆነ ጉዳይ ተመልሼላችኋለሁ። እሱ ምንድነው የሚለውን ወደ መጨረሻ ቪዲዮ ላይ አካትቼላችኋለሁ። ይህንን ቪዲዮ ከመጀመሪያው ጀምሮ እስከ መጨረሻው በማየት ፍቅራችሁን አሳዩኝ እላለሁ። ወደ መጀመሪያው ቪዲዮ እንለፍ እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለች ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከሷ ጋር ነው የመጣው ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? በቃ ትቅርብህ እንዴ ምን ታጣለህ አንተ ከሷ? ኖ ኤክስ ኖ ኔክስት ይላል ፈረንጅ። ምንም ነገር አታረግልህም ከአሁን በኋላ። ያንተ ሌላ ሴት ስንት ሺህ ሴት እያለ እሷ ጋር ካልተመለስኩ ነው አንተ አለ እንዴ? ልክሽ ብራዘር ይበቃ። ግን ደስ አይነት ሴት ደግሞ አታገኝም። ውሰደኝ ይጀምር አስረሳው መኪናውን ይዘኝ ብሎክ 14 ውሰደኝ። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሐሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸው እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁ ስጡበት። እጅግ በጣም ያሳዝናል። ሙሽራዋ ለመጋባት 2 ወር ሲቀራቸው የምታፈቅረው እጮኛዋን በሞት ማጣቷ ተሰማ። ከእንደዚህ አይነቱ አሳዛኝ ክስተት ይሰውራችሁ። ከ2 ወር በኋላ አዲስ ህይወትን ለመጀመር ተስፋ ሰንቀው የነበሩት ጥንዶች የሴቷ እጮኛ ህይወቱ በማለፉ ህልማቸው ሳይሳካ ቀርቷል። እጮኛዋን በሞት የተነጠቀችው ወጣት በሐዘን መልእክቷን አጋርታለች። ያንተን ያህል የሚወድ የሚያከብርና በጸሎቱ የሚጠብቀኝ ቀን ሰው አጣው ስትል ስሜቷን ተናግራለች። በአጭር ጊዜ ውስጥ ለእሷ እውነተኛ ደስታ የሰጠ መሆኑን የጠቀሰችው ወጣቷ በጋራ ለመመስረት ያሰቡት ህይወት በሞት መቋረጡን በሐዘን ገልጻለች ሲል ፋስት መረጃ አስነብቧል። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይህን ነገር እያንዳንዱ ሪከርድ አድርጉት። የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለንኛ እንዴ እኛ አለን ሁላችንም ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሙት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸውን የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለ ብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ካልከፈልሽ
ስቃይሽን አበዛዋለሁ የሚባል ዛቻ የምታደርግ አልነበረች እንዴ? ዛሬ ለተሰማው ያያቸው እና ተታሰር ተሰቀል ራሷን ታጥፋ በረኪና ግዢላት ከቻልሽ። አይ ማኛው ቆይ እስቲ ያይጥ መርዝም ግዢላት። እኔ እሱን ነው የምልሽ። እስቲ ቆይ ይሄን ውሰድ። እኔ አይባልም አልሰማሽም። ዮኒ በእግዚአብሔር ዮኒ አይ ቆይ ሳራ ቆይ አንቺ እኔ አይደለም እኔ አሁን ማንንም ሰው ወጥቼ ሰደብ አይተሽኝ አታውቂም። እኔ ዱባይ ስለሄድኩ ብቻ እኔን ስሰድበኝ ነበር። አሁን ይሄ ልክ ነው እያልሽ ነው አንቺ? እና እቺ ልጅ ጡጦ ጠቢ ናት። ሰውን ስትናገር ነገ ምን እንደሚመጣ ወርቁ ቀደመኝ እንጂ እኮ እኔ ኦልሬዲ ፖሊሶች አናግሬ እኮ መስመር ላይ ነበርኩ። ሰመር ይለቅና እሄዳለሁ ብዬ ነበር። ወርቁ ቀደመኝ እንጂ እውነቴን ነው የምነግርሽ። አንዳንድ ሰው ማወቅ አለበት፣ ልኩም ማወቅ አለበት። ዝም ብለሽ እስቲ አንቺ አሁን መንገድ ላይ ሰው ትሰድቢያለሽ? አትሰድቢም። ለምን ትቀፈደጃለሽ? ይሄ ሶሻል ሚዲያ ነው ብላ ምንም አልሆንም ብላ እንጂ ታውቀዋለች ስህተት እንደሆነ። ስህተት ልጇን ማሰብ የነበረባት ወታ መሳደብ ስትጀምር ወታ ልጅ መለመኛ አይደለም፣ ልጅ ማስፈራሪያ አይደለም፣ ልጅ እንደዛ አይደለም። ልጅ ያለው ሰው ነግበኔ ብሎ በልጁ ላይ እንዳይደርስ እንዳውም ሰውን አክብሮ ነው የሚኖረው። የፈለገ እኔ ማንም ላይ የማልደርስ እውነቴን ነው የምነግርሽ። ቪዲዮዎቿን ይዣለሁ፣ ምን ብያለሁ፣ ለማንኛው ነግሬዋለሁ እኮ ደውያለሁ። እንትን ዶክመንትን ብቻ ይዘና ወይ ደግሞ ከዛ ፋይል አድርግና ላክልን ብለውኛል እኮ እኔ አይ እኔ እመጣለሁ ስላቸው ኮስት ካልሆነብህ ና ነው ያሉኝ። አይፈቀድም እሷ ባለችበት ሀገር ሰው ስም ማንሳታቸው በመጥፎ ይሄን ታውቃለች። ጡጦ ጠቢ አይደለችም። ይሄን ነገር ስታረግ ነገ ልጇ ላይ እንደሚመጣ ግን ምንም አያመጡም፣ ንቀት ነው። ስለዚህ አይደለም በረኪና ለምን አትንጠለጠልም? ሙኬርስ እንዳውም ነው ይገዛል። ሌላ ጨምራለሁ እንጂ ሳራን ያለችው የፈለገ ነገር ይሁን ከሳራ ጋር ወርተዋል። ልጁን አስመርምር ባሏል። ልጆቹ ያንተ አይደሉም። እሷ ሲሸረሙጥ ነው የምትውለው የትም እያለች አይደል እንዴ? አይዘገንንም እንዴ እንደዚህ አይነት አባባል? እንዴት ነው ልጅ ተብሎ በልጅ መደበቅ የሚቻለው? እና እሷ ብቻ ናት ጆኒ፣ የእሷ ብቻ ናት ተሳዳቢ እዚህ ሚዲያ ላይ የሰው ፎቶ ተሰቅለው የሚሳደቡ የሉም። አሁን ልነግርሽ ነው እኮ አሁን ልነግርሽ የምለው ሰው አለ አይደለም? የሚነካ ሰው አለ፣ የማይነካ ሰው አለ። ማኛው ሰድቧት ብትሰድበው አሁን እኔን ስትነካ እኔ አልላቀቅም። እኔ ሰድቢያታለሁ አይደል? እኔን አልኩሽ እኮ ዘግዝቃቸው አልተናገራትም። ወርቁ ቆይ ልነግርሽ፣ ልጅ እንዳላት አውቃለሁ አይደል? ልጇን ተናግሬያለሁ፣ እናቷን ተናግሬያለሁ። የሰው ልጅ ተናግረህ አታውቅም አንተ። በቃ ለዛ ነው እሷስ የሰው ልጅ ግን አንተ ብቻ ነህ አንተ ብቻ ነህ የሰው ልጅ ማትናገር። ኖ ብዙዎች አሉ በአሁን ሰዓት ያንን የማያደርጉ ብዙ ሰዎች አሉ። በቁጥር ናችሁ፣ በቁጥር ሁሉም አንድ ሰው ከአንድ ሰው ጋር ሲጣላ ልጅ ዘግዝቆ ልጅ ገልብጦ የሚሳደብ ነው። እዚህ ሚዲያ ላይ አንተና አንድ ሁለት ሌላ ይኖራሉ የማይናገሩ እና ሁሉም ይከሰሱ። ቆይ ሳራ ምን አለ መሰለኝ፣ ሁሉም እኮ ይከሰሱ። መክሰስ የሚፈልግ ከሰው ጉድጓድ ያስገባቸው። ይሄን ላስረዳት። አይ ቲንክ ሚስ ያደረገችው ነገር አለ። ሁሉም የሚሰደብ ሰው ሁሉ አቅም የለውም ከሀገር ሀገር ሄዶ ለመክሰስ። እኔ ግን አቅሙ አለኝ። ወርቁ አቅሙ አለው አደረገ ወርቁ። ነገ እስቲ አቅም ያለውን ሰው ማናቸው የሚስደቡና ማን ነው የሚለቃቸው? አይለቀቅም። ስትሰድቢ ራሱ አይተሽ ነው መስደብ ያለብሽ። አንቺ እንደምትይው ኦኬ፣ ሌሎቹ እየተሰዳደቡ ነው። እሷ ወርቁን አልሰደበችም አሉኝ ብላ የማይሆን ወሬ አመጣች። አዎ ማምጣት የማይሆን ወሬ አመጣች አሉኝ ብላ እንጂ አንድ ቀን ሰድባው አታውቅም። እንግዲህ ጋይሶች የሄለንን እንዳያችሁት ነው። በሰሞኑ ቪዲዮ ብዙ ክሶች ቀርበውባት ነበር በወርቁ አይተነው ምክንያት ያው ተገቢ ነው ብዬ አስባለሁ። ብዙ ነገሮችን ብዙ ሰዎች ላይ የሌላቸውን ስም በመስጠት ብዙ ነገሮች እያደረገች ነበር። ይሄም ያስተምራታል ብዬ አስቤ ነበር። ግን ከዛም ባለፈ ልጇን እስከ መነጠቅ ምናምን ብዙ ኪሳራዎች፣ የገንዘብም ቅጣት ብዙ ነገር ተጥሎባታል። ይሄ ደግሞ ተገቢ ነው ብዬ አላስብም። ምክንያቱም በምን አይነት ችግር እንዳሳደገች የታወቀ ነው ልጇን እና ያው ከቪዲዮ እንዳያችሁ ደግሞ መጀመሪያ እንደተፈጠረው ነገር ድጋሚ እያደረገች ነው። አብረን እንውድቃታለን እንጂ እኔ እንዲሆኜ አይቀርም እያለች ነው። እንግዲህ ይሄ ዛቻና ማስፈራሪያ ምን ያመጣል የሚለውን በቀጣይ ቪዲዮ የሚያሳያችሁ ይሆናል። ወቅታዊ ነገሮች በሚመጡ ጊዜ የማቀርብላችሁ ይሆናል። እናንተም ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ። የጋዜጠኛውንም ጉዳይ ወደ መጨረሻው ቪዲዮ አካትቼላችኋለሁ።
ፎሎ ያረጉኛል አንፎሎ ያረጉኛል ከባድ ነው ለምንድን ነው እውነት የምሬድ ነው ፎሎ ያረጉሽና ከዛም ፎሎ ያረጉኛል መንቀሳቀስ አልቻልኩኝም ምንድነው ችግሩ ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ ያስመሰለች ነው ያስመሰልኩ አይደለም አላስመሰልም እኔ አሁን ለማስመሰል ረጅም ጊዜ ያለኝ ብያላስብ ራሴን ሆኜ ነው የምኖረው ከተቀበልከኝ ትቀበለኛለህ ካልተቀበልከኝ አትቀበለኝም እነዚህ ፎቶዎች ያው በአመት ሁለቴም አንዴም ሊሆን ይችላል ወጥተህ የምትዝናናቸው ለራስ ጊዜ የምትሰጣቸው ናቸው እንጂ ዴይሊም ኤቭሪዴይም ማደርገውም ነገርም አይደለም ማለት ሴቱ በአጠቃላይ ትዳር ሳይዝ እንዲኖር ነው አላማችሁ ወይንስ ምንድነው የምሬን ነው የምላችሁ እግዚአብሔር ነው የምሬን ነው እኔ በጣም እያሳሰበኝ ስለሆነ ነው የምናገረው ያው ሚዲያ ላይ ስለሚሰማ ስለሚታይ ነው የማወራው ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዷቸው ይላል ቃሉ መጽሐፍ ቅዱስ ላይ አይደለ ጋይስ ይላል አይደለ በመጀመሪያ ደረጃ አንድ ነገር ልንገራችሁ ሚስቶች ለባልሽ ተጋብተሽ ስትኖሪ መጀመሪያ ወዶሽ ነው የሚያስገባሽ አይደለ ወዶሽ ነው የሚያስገባሽ ተዋደሽ ነው አንቺ ሚስት የምትሆኙ ፈቅደሽ ለሱ ባል ልትሆኝ ሚስት ልትሆኝለት እሱም ላንቺ ባል ሊሆንልሽ አይደለ ተፈቃቅዳችሁ ተፈላልጋችሁ ትዛዝ ወይ መተዛዘዝ የሚለውን ነገር ሳይሆን ፍቅራችሁ አሸንፋችሁ በአንድ ጣራ ላይ የምትሆኙ ለሚልሽ ነገር ሁሉ ልትታዘዥለት ነው መታዘዝ ማለት ደግሞ መዋረድ አይደለም ለባልሽ የሚያስፈልገውን ነገር ማድረግ ማለት ሴትነትሽ መናቅ አይደለም እኛ የምናረጋቸውና ባሎች የሚያደርጓቸው ነገሮች አሉ አይደለ እኛ ለባሎቻችን ግዴታችን ይሆኑት ለምሳሌ የስ ሚስት ኮሽ ግዴታሽ ነው ወጥ ሰርተሽ ምግብ አብስለሽ ቤት እስከሆንሽ ድረስ ለባልሽ ማቅረብ ግዴታሽ ነው ይሄ ግዴታ አይደለም እንደዚህ ነው ማለት የለም ይሄ አሁን ዘመን ያመጣው ሶሻል ሚዲያ ላይ ለሴት እንቆማለን ለሴት እንከራከራለን የሚሉ ሴቶች ሞራልና አስተማሪ በመምሰል የራሳቸውን እቅድ ለማሳካት የሚጠቀሙበት ለሴት ልጅ ተከራካሪ ነን ተከላካይ ነን ብለው የሚያደርጉት ፊልም ነው እንጂ በቃሉም ብትሄዱ ይሄ እኮ ነው የሚለው ለባልሽ ተገዝተሽ ታዘሽ ትኖሪያለሽ ተበድለሽ ትኖሪያለሽ አይደለም ይላል አይደለ ጋይስ እንደዛ አይልም እንዴ ሚስቶች ሆይ ለጌታ እንደምትታዘዙት ሚስቶች ሆይ ለጌታ እንደምትታዘዙት ለባሎቻችሁም ታዘዙ ተገዙ ይላል ተገዙ ማለት ምን ማለት ነው እኛ በመድኃኒዓለም ለመድኃኒዓለም እንገዛለን እንላለን ቃሉ ነው የሚለው ስለዚህ ለምንድን ነው አሁን ላይ ሚዲያ ላይ ባልሽ ወጥ ከሰራ ኦፍ ኮርስ ሚስት ለመሆን ሴት መሆን ይጠበቅብሻል በመጀመሪያ ደረጃ ሚስት የሚለውን ክብር ለማግኘት ሴት ከናትሽ የወረሽው ሴት የሚለውን ነገር መጀመሪያ እግዚአብሔር ሊሰጥሽ ይገባል አይደለ ቤተሰብ ከዛም በኋላ ሴት ነሽ ስትኖሪ ደግሞ ሴት የሚያደርግ ነገር ሴት ልጅ የሚጠበቅባትን ነገር በሙሉ ማድረግ ግዴታሽ ነው ያ በመጽሐፍ በሃይማኖታችንም ነው የሚለው ኖርማል ከቤተሰቦቻችንም የወሰድነው ነገር ነው እናንተ ግን ወጥ መስራትን ቤት ውስጥ ለወንድ ልጅ መታዘዝን ለወንድ ልጅ ማገልገልን እንደ ነውር ማለት ግዴታሽ እንዳልሆነ መብትሽ እንደሆነ ግዴታሽ ነው ባይዘዌ ግዴታሽ ነው ለባልሽ መታዘዝ ያንን ስታደርጊ ነው የሚስትነትሽ ክብርሽን እዳሽን ያንን ሳታረጉ ግን ሚዲያ ላይ በሚመጡና በሚወሩ ወሬዎች በዚህ ደረጃ አምናችሁና ተቀበላችሁ ትክክል እኮ ነው የሴት መብት አይደለም አጀንዳቸው አላማቸው ሌላ ነው ሴት ልጅ ያለ ባል
እንድትኖር ከዛም ለሚፈልጉት ነገር የራሳቸውን ማህበር ማደራጀት ብዙ ደጋፊዎች ብዙ ተከታዮችን አፍርተው ለሴት ልጆች መከታነን እንትነን ምናምን ብለው ይሄ እኛ ማንፈልገው ህይወት ውስጥ እንድንገባ የሚያደርጉ ብዙ ማህበር ተደራጅተው የመጡ ሰዎች አሉ። ይሄን ልታስቡ ይገባል። ለባልሽ ካልተገዛሽ ለባልሽ ካልታዘሽ ለማን ልትታዘዢ ነው? እኔ እንደ ሴት የሴት አስተማሪ ነኝ ብዬ ካልኩኝ ሴት ልጅ ለመክራት የምችለው ተማሪ ነው የምልሽ። በአፍላ እድሜሽ ወንድ አይመርሽ ነው የምልሽ። ገና በ10 ምናምን አመትሽ ወንድ ላይ አትንጠልጠይ ነው የምልሽ። በ18 በ16 አመትሽ የሰው ትዳርን አትመልከቺ ነው የምልሽ። እምቆጣሽ ይሄንን ነው። yes ሶሻል ሚዲያ ላይ እከሌ እንደዚህ አድርጓልና ብለሽ ያንን ለማድረግ ስትይ የሰው ቤት ትዳር አታንኳኪ ነው የምልሽ። ጋይስ ትክክል እኮ ነው። ምክንያቱም ወንዶች ሴቶችን ጨቁኗቸው እንዲኖሩ የሚያደርጉት ራሳቸውን መለወጥ ያልቻሉ ሴቶች በአቋራጭ መክበር የፈለጉ ሴቶች ገንዘብ ያለበት ቤት አሳደው ይገባሉ። የዛኔ ወንዱም ለሴቱ ክብር አይኖርም። አዎ ይረግጥሻል፣ ያዝሻል፣ ይደበድብሻል፣ ያንቋሽሽሻል፣ ያዋርድሻል፣ ይቀጣሻል። ምክንያቱም አንቺ አንድና አንድ አቋራጭ ገንዘብ ፈልገሽ ብር ፈልገሽ ስለሆነ ወደሱ ቤት ሄድሽ። ህይወትን መጀመሪያ ዳርም ብለሽ አይደለም ሄድሽ፣ ጥቅም ፈልገሽ ነው። በዚህ ዘመን አሁን ገስቱን የሰጠው ቀዘቀዘ። በዚህ ዘመን እውነት ተጠናንተውና እውነት ተፈላልገው ፍቅር ተያይዟቸው የሚጣመሩት ይበዛሉ ወይንስ ሴቷ አሳዳ አለው ያኖረኛል፣ ቤት አለው፣ መኪና አለው፣ ንብረት አለው፣ ገንዘብ አለው፣ ብር ይሰጠኛል ብላ አሳዳ ሚስት የምትሆን ሴት ትበዛለች? ኮሜንት አድርጉልኝ ጋይስ። በሰማችኋት ነው። እንደ ጆርዲ ላሉ ሴቶች አስተማሪ ቪዲዮ ነው ብዬ አስባለሁ። ምክንያቱም እነ ጆርዲን እና መሰሎቿን በሚከተሉ ሰዎች ትዳር ጠል እና ብዙ ነገር የሚፈራበት ትውልድ እየፈራ ይገኛል። በዚህ ምክንያት ይሄ ቪዲዮ ይሄ ምላሽ የሊያ ምላሽ አሪፍ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? የኢቢኤሱ ጋዜጠኛ ምንድነው ያጋጠመው? በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ የሆነው ጋዜጠኛ ጌታሁን አሰፋ አንድ አስገራሚ የተባለ መልእክትን አስተላልፏል። የኦክስጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖቼ እግዚአብሔር ይማራችሁ። ፈጣሪ በነፃ የሰጠንን ነገር ምን ያህል ውድ እንደሆነ የምንረዳው ያን ነገር ስናጣው ነው በማለት መልእክትን አስተላልፏል። ታዲያ ጋዜጠኛው ይህንን ያለው ታሞ በሆስፒታል ተኝቶ አይደለም። ይልቁንስ በቻይና አንድ ከፍተኛ ቦታ ላይ ለጉብኝት በሚወጣበት ወቅት ቦታው ላይ የአየር እጥረት ስለሚያጋጥም እሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ወቅት ነው። እውነት ነው፣ ፈጣሪ በነፃ የሰጠንን ነገር በዋጋ ቢተመን ሁላችንም ዛሬ ላይ ባልኖርን። እናም ሁላችሁም ባላችሁ ነገር አመስጋኝ ሁኑ። የኢቢኤሱ ጋዜጠኛ ጌታሁን አሰፋ ምንድን የገጠመው? እስቲ በነፃ እንደ ልባችን እየተነፈስን ስለሆነ ፈጣሪያችንን እናመስገን። ጋዜጠኛው የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ፣ የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብሏል። ጌታሁን ይህንን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና አንድ ከፍታ ያለው ቦታ ላይ ለጉብኝት በወጣበት ወቅት በቦታው የአየር እጥረት ስለሚያጋጥም ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅስፈት የተሰማው እውነተኛ ምስጋናና እይታ ለማካፈል ነው። እኛ በየቀኑ የምናገኘው ኦክሲጅን እንደ ተራ እንመለከታለን። በእጃችን ያለን ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነውና ሁላችንም ፈጣሪያችንን እናመስግን። አንድ ነገር ላሳያችሁ። እዩት፣ ያለውት ሆቴል ነው። እዚህ ጋር የተቀመጠው ምንድነው? ምን ይመስላችኋል? ኦክሲጅን ነው። ሆቴል ውስጥ ልክ እንደ ለስላሳ እንደ ውሃ ኦክሲጅን አስቀምጠውልናል። ምንድነው ቲቤት በዓለም ካሉ ከፍታ ቦታ ላይ ከሚገኙ አካባቢዎች መካከል አንዷ ናት። አዲስ አበባ ሜዳ ላይ ብትቆሙ ከናንተ 1 ኪሎ ሜትር በላይ ወይም 2 ኪሎ ሜትር በላይ ከፍታ ላይ ነው የምንገኘው ማለት ነውና ኦክሲጅን ያጥራል። ችግር ካለ ከታፈንን እንድንጠቀመው ነው ሩም ውስጥ ያስቀመጡልን። አሁን ራሴን ትንሽ ያዝ ምናምን ማድረግ ጀምሮኛል። ማፈንም ምናምን አለው። ከከፋ እጠቀመዋለሁ ማለት ነው። እሺ ማሽኔ እየተስተካከለልኝ ነው።
በጣም እያመመኝ ስለሆነ ራሴ ወይ ጉድ ሆቴል ውስጥ ኦክሲጅን ልጠቀም። ሰዎች እንግዲህ የጋዜጠኛውን እንዳያችሁት ነው በ2030 ፕሮግራም የምታውቁት። ያው አስተማሪ ቪዲዮ ነው ብዬ አስባለሁ። ምክንያቱም ሰዎች ስንባል የተሰጠንን ነገር ጤና ምናምን እንደቀልድ እናያለን፣ ግን ያ ነገር ያጣን ጊዜ ነው ቫልዩ እንዳለው ብዙ ጊዜ የሚሰማን። ይሄም ደግሞ ከምንም በላይ አስተማሪ ቪዲዮ ነው ብዬ አስባለሁ። እናመሰግናለን ነው የምለው። እናንተስ ምን አስተያየት አላችሁ? ሀሳባችሁን ኮሜንት ላይ ያሳውቁኝ። መንታዎች ነን። እሱ ሲጋራ ያጨሳል፣ እኔ ሱስ ይዞኛል። ሳጭስ ታውቃለህ? መንታዎች ነን። እኔ ብልጡ፣ እሱ ጅሉ ነው። መንታዎች ነን። ተጥለን ነው የተገኘ ነው። መንታዎች ነን። አሁን አድገናል። አሁን እያየሽ ከሆነ እናታችን መልስ ስጭን። መንታዎች ነን። እኔ ኤልያስ ክንዴ ሲሆን እኔ ሚኪያስ በላይ እባላለሁ። መንታዎች ነን። እኔ አንተ ሽንቴን ይዘኛል አያዘ ይዘኝ የመጣው ሰላም ነው። ሰላም እንዴት አለ? አለን። ሰላም አባት ልጅ ጓደኛ ነን። ተዋውቀው ሲያስፈራ ምን ሆነ ነው? እንዴት ነህ ቤቢ? ሰላም ነው። እናቴ ሁሌ ማታ የምነግራት አጭር ጥቁር መላጣ ያልከው እሱን ነው እንዴ? አንተ ዝም በል ሂድ። ሆራር ፊልም ትሰራለህ እንደ ገባቴ ጓደኛ ጆሮ ሄዶ ነው ጆሮ የሚቆ ቤቢ እንደዚህ እሱ እነዚህ በራሱ ጆሮ ቁረጥ እንደማለጣል ጆሮ አውጣባ አይደል? አንተ ልጅ አጎቴ ወይ ዛሬ ግን በጣም ነው ያማረ። ብለን ፎቶ አትነሳም? ኧረ እውነት ካሜራ አለ እሱ ነው። በዚህ ለእኔ ስጠኝ፣ እኔ ላንሳ። ኧረ ችግር እኔ እራሴ አነሳለሁ። ምን ሆነ? በጣም እንትን ቢል። ኧረ አጎቴ እንደሱ አይደለም። አጎት ልግባተው። እሺ ኧረ አጎቴ አጎ ኧረ ይቅር በቃ አጎቴ ምን መሰለህ እንደውም ይለጠፍልኝ መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጡታል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላይ ነው አይደል? ጋሼ ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው። መንገድ አይደል እንዴ? ይመች ካቢና ሂሳብ እንዴ? አረ ጋሼ በእናትህ ኤላ ፋሚሊዎች እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስላሉ። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ በማድረግ ቆዩኝ። ሰላም ቆዩኝ።